ሚርትል ቢች በቱሪስቶች በመብራቶች እና በጫጫታ የተከበበች ከተማ ናት። በዚህ በተጨናነቀ ጎዳና ላይ የ17 ዓመቷ ወጣት ቀለል ያለ የእግር ጉዞ እያደረገች ነበር። በዙሪያው ያሉ በሺዎች የሚቆጠሩ ሰዎች፣ ሙዚቃ፣ መብራትና መኪና እያለ ድምፅ ሳይሰማ በድንገት የመጥፋቷ ዜና ተሰማ። ጩኸት የለም፣ ምስክር የለም፣ ድንገተኛና አስፈሪ ጸጥታ። ወጣቷ መሄድ ያልነበረባት ቫኬሽን፣ ደህንነቱ ያልተጠበቀ የእግር ጉዞ፣ በጠፋችበት ምሽት የነበረ የተደበቁ ሚስጥሮች፣ ቤተሰቧ በየቀኑ የሚኖርባቸው ልብ የሚሰብሩ ጥያቄዎችና ከ13 ዓመታት በኋላ የተገለጠው እውነት። የዛሬዋ ባለ ታሪካችን ብሪትኒ ድሬክሰል ትባላለች። በዚያ ምሽት ብሪትኒ ምን ሆነች? ማን ወሰዳትና እውነቱ ለመገለጥ ለምን ከ10 ዓመት በላይ ፈጀ የሚለውን እናያለን። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ላይ የማቀርብላችሁ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን ነው። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ቻናሌ ብዙ ሰዎች ጋር እየደረሰ አይደለምና ቻናሌን ከወደዳችሁ ሌሎች ሰዎች ጋር እንዲደርስልኝ ሼር እንድታደርጉልኝ ከልቤ ጠይቃችኋለሁ። ወደ ዛሬው ታሪክ እንሄዳለን። ብሪትኒ ድሬክሰል የተወለደችው ኦክቶበር 7 1991 በሮቸስተር ኒውዮርክ ነበረ። ብሪትኒ ብሩህ፣ አትሌቲክስ፣ የእግር ኳስ ተጫዋችና ጉልበት የተሞላች ወጣት ነበረች። እንደ ብዙ ታዳጊዎች የግል ችግሮችን ተሸክማለች። የቤተሰብ ውጥረት፣ ከትምህርት ቤት የሚመጣ ጭንቀትና በፍቅር ግንኙነቷ ውስጥ ያለ ጫና። ኤፕሪል 2009 ብሪትኒ የእረፍት ቦታ ናፍቋት ነበረና ጓደኞቿ የበጋውን ወራት ቫኬሽን መሄድ ሲያቅዱ አብራቸው መሄድ ፈልጋ እናቷን ወደ ሳውዝ ካሮላይና ሚርትል ቢች መሄድ ትችል እንደሆነ ጠየቀቻት። እናቷ ሌሎች ጓደኞቿን ስለማታውቅና በጉዞ ላይ ምንም ወላጆች አብሮ ስለማይሄዱና መጥፎ ነገር እንደሚከሰት ተሰምቷት ስለነበረ ፈቃደኛ አልሆነችም። ይህም እስከ ኤፕሪል 22 ድረስ ባሉት በርካታ ቀናቶች በእናትና በልጅ መካከል ክርክር እንዲፈጠር ምክንያት ሆነ። ከዛም ብሪትኒ በጣም ተጨንቄያለሁ፣ ለአንድ ወይም ለ2 ቀን ወደ ጓደኛዬ ቤት ሄጄ መረጋጋት ፈልጋለሁ ብላ ለእናቷ ትጠይቃታለች። እናቷ ጓደኛዋን ስለምታውቃትና ብዙ ጊዜ ወደዛ ስለምትሄድ እሺ ብላ ተስማማች። በዚያ ቀን ብሪትኒ እናቷን ሳትነግራት ከሌሎች ጓደኞቿ ጋር ወደ ሳውዝ ካሮላይና ሚርትል ቢች ሄደች። ከ3 ቀናት በኋላ ብሪትኒ ጓደኞቿ በሚርትል ቢች በሚገኘው ባር ሃርበር ሆቴል ከደረሱ በኋላ እናቷን ደወለችና በባህር ዳርቻ ላይ እንዳለች ነገረቻት። እናቷ ብሪትኒ በዛው በምትኖርበት በኒውዮርክ ስለሚገኝ የባህር ዳርቻ እያወራች እንደሆነና በዚያ ቀን ሮቸስተር አካባቢ የነበረው የሙቀት መጠን በጣም ከፍተኛ ስለነበረ ወደዛ መጓዟ ተገቢ መስሎ ስለታያት አልተደናገጠችም። ኤፕሪል 25 2009 ቅዳሜ ምሽት ነፃነትን ፍለጋ ተደብቃ የወጣችው የብሪትኒ ውሳኔ በሕይወት የታየችበት የመጨረሻ ቀኗ ሆነ። በዚያ ምሽት ብሪትኒ ከጓደኞቿ ጋር የነበረችበትን ሆቴል ትታ በብሉ ዋተር ሪዞርት ውስጥ ወዳለችው የረጅም ጊዜ ጓደኛዋ 1.5 ማይል ወይም 2.4 ኪሎ ሜትር የሚርቅ የእግር ጉዞ ተጉዛ ለመጠየቅ ወሰነችና ጉዞ ጀመረች። ብሪትኒ በዚህ የእግር ጉዞ በስራ ግዴታ ምክንያት በዛው በኒውዮርክ ከቆየው ፍቅረኛ ጆን ጋር የጽሑፍ መልእክት እየተላላከች ነበረ። ከዛ በድንገት የምትልክለት መልእክት ተቋረጠ። ያኔ ፍቅረኛዋ ጆን ለብሪትኒ ስልክ በተደጋጋሚ ቢደውል የጽሑፍ መልእክቶች ቢልክም ምላሽ አላገኘም። በኋላ ፍቅረኛዋ የት እንዳለች ወይንም ምን እንደተፈጠረ ለማወቅ አብራቸው የሄደችውን ጓደኞቿን መደወል ጀመረ። እነዚህ ጥረቶች ሳይሳኩ ሲቀሩ ደነገጠና በሚርትል ቢች ውስጥ እንዳለች ያላወቀችውን የብሪትኒን እናት ደውሎ ልጇ በሳውዝ ካሮላይና ሚርትል ቢች ከጓደኞቿ ጋር እንደነበረችና ስልኳ በድንገት ግንኙነት እንዳቋረጠ ጓደኞቿም የት እንዳለች እንደማያውቁ ነገራት። እናቷ ወዲያውኑ የሆነ ችግር እንዳለ አወቀች። 1 ሰከንድ አላባከነችም፣ ፖሊስ ደወለች። ከዛም ወዲያውኑ በፕሌን ተሳፍራ ሳውዝ ካሮላይና ሚርትል ቢች ገባች። ጠዋት ላይ የብሪትኒ የመጥፋት ዜና በአገሪቱ ሁሉ ላይ ተሰራጨ። በሪዞርቱ ውስጥ ያሉት የደህንነት ካሜራዎች ብሪትኒ ወደ ጓደኛዋ ሪዞርት መድረሷንና ከሰዓታት በኋላ መውጣቷን አሳይተዋል።
የሚርተል ቢች ፖሊስ፣ FBI፣ በጎ ፈቃደኞችና የፍለጋ ቡድኖች የባህር ዳርቻዎችን፣ ሰው የማይኖርባቸውን ባዶ ሕንፃዎችን እና እርሻዎችን ቃኙ። በሺዎች የሚቆጠሩ ሰዓታት ፍለጋ ቢደረግም የብሪትኒ መገኘት ግን ተስፋ አስቆራጭ ሆነ። ሳምንታት እያለፉ ሲሄዱ ሕገወጥ የሰዎች ዝውውር ተደርጎባታል፣ በማታውቀው ሰው ተጠልፋለች፣ ከከተማ ውጭ ባሉ ገጠራማ ቦታዎች ተደብቃለች የሚሉ ወሬዎች እየተባባሱ መጡ። ከዛም ሳምንታቶች አልፈው ወደ ወራት ተቀይሮ፣ ወራቶች አልፈው ወደ ዓመታት ተቀይረው ብሪትኒ ከጠፋች ብዙ ዓመታት አስቆጠረችና ጉዳዩዋ በኮልድ ኬስ ተያዘ። ብሪትኒ ከጠፋች ከ13 ዓመት በኋላ ቴክኖሎጂ ተሻሽሎ የድሮ ማስረጃዎች በአዲስ ቴክኖሎጂ ሲታዩ ትርጉም ማግኘት ጀመሩና የነበሩት ሚስጥሮች ማውራት ጀመሩ። ያኔ በዛ ስቴት ውስጥ በጾታ ወንጀል ፍጻሜ የተመዘገበ ሬመድ ሙዲ የተባለ በድንገት በመርማሪዎች እይታ በብሪትኒ ጉዳይ ውስጥ ገባ። ሜይ 2022 ሬድመንድ ብሪትኒ በጠፋችበት ምሽት እንደጠለፋት ከዛም ጾታዊ ጥቃት እንዳደረሰባት እና እንደገደላት አምኖ መርማሪዎችን ወደ አስከሬኗ መርቶ በጆርጅ ታውን ካውንቲ ጫካ ውስጥ የቀበራትን ቦታ አሳየ። አስከሬኑ በዲኤንኤ እና በጥርስ ምርመራ አማካኝነት የብሪትኒ እንደሆነ ተለየ። ለ13 ዓመታት የልጇን መገኘት የጠበቀች እናት በመጨረሻ መልስ አገኘች። እንደ መርማሪዎች ገለጻ ሬመንድ ብሪትኒ ወደ ሆቴሏ እየተጓዘች ባለችበት ወቅት ሲያያት አፍኖ ወደ ሩቅ ቦታ ነድቶ ወስዶ አስገድዶ ከደፈራት በኋላ በዚያው ምሽት ገሏት በጫካ ውስጥ ቀበራት። ሬድመንድ የፈጸመው ወንጀል ምንም ሳይጸጽተው አንዳች ነገር እንዳልተፈጠረ ያደረገውን ድርጊት ረስቶ ከ10 ዓመታት በላይ የራሱ ኑሮ ይኖር ነበረ። ብሪትኒ ግን በሚወዷት ሰዎችና በእናቷ ፈጽሞ የምትረሳ አልነበረችም። በኦክቶበር 19 2022 ሬድመንድ በግድያ በጠለፋና በአንደኛ ደረጃ አስገድዶ መድፈር ተከሷል። ለሁሉም ክሶች ጥፋተኛ መሆኑን አምኖ 2 ተከታታይ የ30 ዓመት እስራትና የዕድሜ ልክ እስራት ተፈርዶበታል። የብሪትኒ ታሪክ በሚርተል ቢች ትልቅ ለውጥን አምጥቷል። ፖሊስ ለጠፉ ሕጻናትና ታዳጊዎች ቶሎ ምላሽ ከመስጠት ጀምሮ ብሔራዊ የደህንነት ጥበቃን እስከ መቀየር ድረስ ደርሷል። ቤተሰቧ ለጠፉ ልጆች ተሟጋች ሆነዋል። አንድ ቀን አይተዋት የማያውቁ ስፍር ቁጥር የሌላቸው ሰዎች እስካሁን ታሪኳን በልባቸው ይይዛሉ። ብሪትኒ ሕይወቷ ባጭሩ የተሰረቀባት ሴት ልጅ፣ እህት፣ ጓደኛ ግን አሁንም ድምጿ የሚያስተጋባ ወጣት ሴት ናት። ለብሪትኒ ድሬክሰል ቤተሰብና በዚህ አይነት ተመሳሳይ አዘን ለተጎዱ ቤተሰቦች ሁሉ ጥልቅ ሐዘናችንን በአክብሮት እንገልጻለን። እንዋደድ፣ እርስ በርሳችን እንተሳሰብ። እርስ በርሳችን ከተዋደድን እና ከተሳሰብን በምድር ላይ ያሉትን ወንጀሎችን መቀነስ እንችላለን። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነና ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ቻናሌ ሌሎች ሰዎች ጋር እየደረሰ አይደለምና ሌሎች ሰዎች ጋር እንዲደርስልኝ ሼር ብታደርጉልኝ በጣም ደስ ይለኛል። ስለምትሰጡኝ ምክርና አስተያየት ከልብ ያመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ